ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተ እንደስበሳለ እንገኛለን በቅድሚያ ማርታ ዜናዎች የአቃቂ ከተማ ገላን ሙሉ ወንጌል አጥቢያ ከዋቼም ፕራይም ሚኒስትሪ ጋር በመተባበር የጎዳና የወንጌል ስርጭት አካሄደ በጨንቻ ከተማ ለሚገኙ የወንጌል አማኝ ወጣቶች የሚዲያ አጠቃቀምና ዓለም አቀፍ ግንኙነት ስልጠና ተሰጠ ከውጭ 2025 ከገባ ወዲህ በአፍሪካ በኮሌራ በሽታ ህይወታቸው ያለፉ ሰዎች ቁጥር ከ2400 እንደተሻገረ የአፍሪካ የበሽታ መቆጣጠርና መከላከል ማዕከል CDC አስታወቀ። ሳይንቲስቶች በበረዶ የተሸፈነች አዲስ ፕላኔት ማግኘታቸው ተሰማ። መረጃዎቹን ይስና ያሶድ እናንተ ያደረስኩኝ አብራችሁ ቆይ ተደርጋለሁኝ አብራችሁ ነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብርብር ዲላ ሲኖዶስ 9ኛ መደበኛ ጉባኤውን ከግንቦት 14 እስከ 15 2017 ዓ.ም በአይራ ከተማ አካሄደ። ጉባኤውን ከሲኖዶሱ ምክትል ፕሬዝዳንት ቄስ ኢታና ቱስኩሪ በቀረበው መርሃ ንግግርና ከሲኖዶሱ ጠቅላይ ጸሐፊ የቀረበውን ሪፖርት አድምጦ በመወያየት በሙሉ ድምጽ ተቀብሏል። ውሳኔና ክትትል የሚያስፈልጋቸውን ጉዳዮች ለሲኖዶሱ ካውንስል መርቷል። ሲኖዶሱም ቤተክርስቲያኑ የምትመራበትን የሰውን ሁለንተናን የማገልገል መሰረታዊ የሆነ ስለ መለኮት አካሄድ ማሳያ በመሆኑ ከሚጠቀሱ ሲኖዶሶች ቀዳሚ መሆኑ ተጠቅሷል። በአሁኑም ሰዓት ለበርካታ ዓመታት አገልግሎት ለማህበረሰቡ በተለያዩ ደረጃዎች ሲሰጡ የቆዩ የትምህርት የጤናና የልማት ተቋማትን በስሩ በሚያስተዳድር የሚጠቀስ ሲሆን የአይራ አጠቃላይ ሆስፒታልና ነርሲንግ ትምህርት ቤት፣ ሆረስት ስፒንግ ሁለተኛ ደረጃ መሰናዶ ትምህርት ቤት፣ ጨልያ የግንባታ ንግድ ትምህርት ቤት ወይም BTS በርካታ ክሊኒኮችና የትምህርት ቤቶች ይገኙበታል። ለተቋማቱ አሁናዊ አካሄድና ሊኖራቸው ስለሚገቡ ቀጣይ ማህበራዊ አገልግሎት ተጽዕኖ ደረጃዎች አስተዳዳሪያዊና መዋቅራዊ ተጠሪነት በሚመለከትበት ጉባኤ መክሯል። በተያያዘ መልኩ በቀረቡ የወንጌል አገልግሎት የእመናን ጥበቃ ሌሎች ጉዳዮች በመምከርና ለቀጣይ 4 ዓመታት ሲኖዶሱን የሚመሩ መሪዎችን በመምረጥ ጉባኤው ተጠናቋል። መረጃውን ከቤተክርስቲያኒቱ ማህበራዊ ትስስር ገጽ አገኘ ነው። የአቃቂ አዲስ ከተማ ገላን ሙሉ ወንጌል አጥቢያ ከዋቼም ፕራይም ሚኒስትሪ ጋር በመተባበር የጎዳና የወንጌል ስርጭት አካሂዷል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአቃቂ አዲስ ከተማ ገላን ሙሉ ወንጌል አጥቢያ ከዋቼም ፕራይም ሚኒስትሪ ጋር በመተባበር የጎዳና የወንጌል ስርጭት አካሂዷል። ግንቦት 7 2017 ዓ.ም በተካሄደው በዚህ የወንጌል ስርጭት ለ442 በጎዳና ለሚኖሩ አባቶች፣ እናቶች፣ ወጣቶችና ልጆች የምሳ ግብዣና አልባሳትን የማደል ስራ የተከናወነ ሲሆን በመቀጠልም የጸሎት የዝማሬና የእግዚአብሔር ቃል ስብከት ቀርቧል። በመቀጠልም አጭር የኢየሱስ ክርስቶስ ፊልም በማሳየት ኢየሱስ ሁላችንንም ይወደናል የሚል መልእክት ተላልፏል። በእለቱ 60 ወገኖች በንስሐ ወደ ጌታ የተመለሱ ሲሆን ከአጋንንት እስራት ነፃ የወጡ ወገኖች እንዳሉ ለማወቅ ተችሏል። መረጃው ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በጨንቻ ከተማ ለሚገኙ የወንጌል አማኝ ወጣቶች የሚዲያ አጠቃቀምና ዓለም አቀፍ ግንኙነት ስልጠና ተሰጥቷል። ጸጋይ ይብዛብ ኢሳያስ ዝርዝሩን እንደሚከተለው አቀርበዋል። በዊንሶልስ ፎር ጎድ ኢቫንጀሊካል ሚኒስትሪስ አዘጋጅነት ከጨንቻ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ከ200 በላይ ለሚሆኑ በጨንቻ ከተማ ለሚገኙ የወንጌል አማኝ ወጣቶች የሚዲያ አጠቃቀምና ዓለም አቀፍ ግንኙነት ስልጠና በጨንቻ ከተማ ቃለ ሕይወት ቤተክርስቲያን ተሰጥቷል። በስልጠናውም ከዚህ ቀደም የነበራቸውን ዕውቀት ማዳበር መቻላቸውን የስልጠናው ተሳታፊዎች ተናግረዋል። ሚዲያዎችን እንዴት በአግባቡ መጠቀም ይኖርብኛል በሚል ሐሳብ የተሻለ ዕውቀት ማግኘት መቻላቸው ሚዲያዎችን በመጠቀም ወንጌልን በተሻለ መልኩ ማዳረስ በሚቻልበት መንገድ ልጆቻቸው ስልጠናውን ማግኘት መቻላቸው ለነገዋ ቤተክርስቲያን ትልቅ አስተዋጽኦ እንዳለው የካውንስሉ መሪዎች ተናግረዋል። በወንድም አክሊሉ ተስፋዬ የተሰጠው ስልጠና በቀጣይም መቀጠል እንዳለበት የቤተክርስቲያን መሪዎች ተናግረዋል። ወንድም አክሊሉ ተስፋዬ እንደዚህ አይነት ስልጠናዎች በየአብያተ ክርስቲያናቱ ተጠናክረው ሊቀጥሉ እንደሚገባ በመናገር አጠቃላይ ስልጠናውን ዳራ እንደሚከተለው ተናግሯል። ከአርባ ምንጭ 40 ኪሎ ሜትር ያህል ተጉዘን ያለነው ጨንቻ ከተማ ነው። እዚህ ዛሬ ለወጣቶች ስልጠና እየሰጠን ነው ያለነው በጨንቻ ቃለ ሕይወት ቤተክርስቲያን። በዋናነት ሶሻል ሚዲያ ላይ ትኩረት አድርገናል። ሜንስትሪም ፕሪንት ሚዲያ ላይ የተወሰነ ነገር ካወራን በኋላ ሶሻል ሚዲያ ላይ እንዴት አድርገው ነው ሰዎች ማህበራዊ ሚዲያን ለበጎ ነገር መጠቀም የሚችሉት በሚል ማስተሪንግ ሶሻል ሚዲያን ኮምፕሬሄንሲቭ ጋይድላይኖች እያነሳን አብረን 11
ማህበራዊ ሚዲያ መልህቆች በሚል 11ዱን ከሀ እስከ ፐ ምን ማድረግ እንዳለባቸው እንመለከታለን። በዛውም ደግሞ ስለ ዲፕሎማሲና ስለ ኢንተርናሽናል ሪሌሽን የምናወራ ይሆናል። ያው ዲፕሎማሲ ውስጥ ኮሚኒኬሽን አለ፣ ኔጎሺዬሽን፣ ክሪቲካል ቲንኪንግ፣ ኢንተርናሽናል ኔትወርኪንግ አለና እንዴት አድርገው ዓለም አቀፍ ሰዎች መሆን ይችላሉ፣ እንዴት ኢንተርናሽናል የሆነውን ኮኔክሽን መፍጠር ይችላሉ። ያ ደግሞ ለቤተ ክርስቲያን ያሉትን ትሩፋቶች እንደ ክርስቲያን በክርስቲያናዊ ስነ ምግባር በዚህ ዘመን በማህበራዊ ሚዲያ እንዴት ተጽዕኖ መፍጠር ይችላሉ የሚሉና የመሳሰሉ ሐሳቦችን አንስተን ፕራክቲካል የሆነ ትሬኒንግ ነው። ከዚህ ጋር በተያያዘ ከሚዲያ አጠቃቀም ስልጠና ጎን ለጎን በጨንቻ ዙሪያና በቆጎታ ኤዞ አካባቢዎች ለሚያገለግሉ አገልጋዮችና የቤተ ክርስቲያን መሪዎች የመሪነት ስልጠና እንዲሁም በተለያዩ አካባቢዎች የወንጌል ስርጭት ተካሂዷል። ስልጠናዎቹም በጨንቻና በኤዞ ከተማ ቃለ ሕይወት ቤተ ክርስቲያን አጥቢያዎች ተሰጥቷል። ለተከታታይ 8 ቀናት በተከናወነው አንድ ለአንድ እንዲሁም በጀማ ስብከት ከ500 በላይ ሰዎች የእግዚአብሔር መንግስት ተቀላቅለዋል። ከዚህም ባሻገር የምስጋና ኮንፈረንስ በጨንቻ ሁለገብ ስቴዲየም ከጨንቻ ዙሪያ ከቆጎታ ኤዞ እንዲሁም ከተለያዩ ከጨንቻ ዙሪያ አካባቢዎች የተገኙ ክርስቲያኖች በዚህ ኮንፈረንስ የታደሙ ሲሆን የእግዚአብሔር ቃል በኃይልና በስልጣን ተሰብኳል። በዚህም ኮንፈረንስ ከ10,000 በላይ ሰዎች መገኘታቸው ታውቋል። ከጨንቻ ከተማ ለተጠናቀረው ዘገባ ጸጋይ ይብዛ ኢሳያስ ነኝ። በቤንሻንጉል ክልል ጉሙዝ የአሳ ምርት ከአምናው ተመሳሳይ ወቅት ጋር ሲነጻጸር 60% ጭማሪ ማሳየቱ ተገልጿል። በቤንሻንጉል ጉሙዝ ክልል በህዳሴ ግድብ ላይ የሚመረተው አሳ ወደ 29 አይነት ዝርያ ያለው ሲሆን ከዚህም ውስጥ 4ቱ የአሳ ዝርያ ለገበያ ተፈላጊ የሆኑና ለገበያ የሚቀርቡ የአሳ አይነቶች እየተመረቱ እንደሆነ በክልሉ የግብርና ቢሮ የአሳ ሀብት ባለሙያ አቶ ቡሹን ፋፉ ተናግረዋል። የአሳ ምርቱ በአካባቢው ገበያም ሆነ በማዕከላዊ ገበያ ተፈላጊነት ያለው ሲሆን በተለይም ናይል ፐርች የተባለው የአሳ ዝርያ ምርት ለውጭ ገበያ ተፈላጊ ከመሆኑ የተነሳ በብዛት የተመረተ ያለው ናይል ፐርችና ቆሮሶ የአሳ ዝርያ ነው ተብሏል። በአጠቃላይ ከስራ እድል ጋር በተያያዘ በክልሉና በህዳሴ ግድብ ላይ 75 ማህበራት የተደራጁ ሲሆን እስካሁን ወደ ስራ የገቡ 30 ማህበራት እንደሚገኙና 400 ወንዶች፣ 107 ሴቶች በአጠቃላይ 507 ወጣቶች በአሳ ምርት ላይ ተደራጅተው እየሰሩ እንደሚገኙ ገልጸዋል። ምርቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ሰፋ ያለ ልዩነት እንዳለው የገለጹት አቶ ቡሳን 5200 ቶን ኩንታል ተመርቶ ወደ ማዕከላዊ ገበያ እንዲሁም ወደ አዲስ አበባ እየተጫነ እንደሚገኝ ገልጸዋል። መረጃውን ከዳጉ ጆርናል አገኘ ነው። በኦሮሚያ ክልል ያለ እድሜ ጋብቻን ተከትሎ የልጅነት እርግዝና እየተበራከተ መምጣቱን የክልሉ ጤና ቢሮ አስታወቀ። በቢሮ የፕላንና የስራ ክትትል ዳይሬክተር አቶ ለሜሳ ታደሰ እንደተናገሩት ባለፉት 9 ወራት በክልሉ እድሜያቸው ከ18 ዓመት በታች የሆኑ 191,000 ሴት ህጻናት የልጅነት እርግዝና አጋጥሟቸዋል። በቢሮ የእናቶች ህጻናትና ወጣቶች ዳይሬክተር አቶ አበበ በቀለ በበኩላቸው በአሁኑ ወቅት በክልሉ የልጅነት እርግዝና 17 በመቶ መድረሱን ተናግረዋል። ሁኔታውን አሳሳቢ እንዲሆን ካደረጉት ምክንያቶች መካከል የቅድመ ጋብቻ ተጠቃሽ ነው ያሉት ዳይሬክተሩ ይህም 40 በመቶ መድረሱን አስረድተዋል። ይህን ችግር ለመፍታት ቢሮ ከአጋር ድርጅቶች ጋር በመሆን የተለያዩ ስራዎችን እየሰራ እንደሚገኝ ተገልጿል። ዘገባው የዳጉ ጆርናል ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ዚምባብዌ ያለ እድሜ ጋብቻን ለመከላከል 40,000 መምህራንን ማሰልጠን መጀመሯ ተገልጿል። በትምህርት ቤት ውስጥ ያለ እድሜ ጋብቻና የልጃገረዶች እርግዝና አሳሳቢ ደረጃ ላይ መድረሱን የዚምባብዌ ትምህርት ሚኒስቴር ገልጿል። በፈረንጆቹ 2024 ብቻ 33764 አቅማቸው ያልደረሱ ሴቶች ማርገዛቸውንና ከነዚህ ውስጥ 3368 ተማሪዎች በመሆናቸው ትምህርታቸውን ለማቋረጥ መገደዳቸውን የዚምባብዌ ትምህርት ሚኒስቴር ዴኤታ አንጀሊን ጋታ ገልጸዋል። በተመሳሳይ መልኩ በ2023 ደግሞ 4000 ተማሪዎች በእርግዝና ምክንያት ከትምህርት ገበታ መገለላቸው ተናግረዋል። በመሆኑም ይህን ያለ እድሜ ጋብቻ ችግር ለመቅረፍ የማሰልጠኛ መጽሐፍት መዘጋጀቱንና በድምጽ የታገሰ የግንዛቤ ማስጨበጫ ለመስጠት የኤሌክትሮኒክስ ዕቃዎች ስርጭት መጀመሩን አብራርተዋል። 2025 ከገባ ወዲህ በአፍሪካ በኮሌራ በሽታ ህይወታቸው ያለፉ ሰዎች ቁጥር ከ2400 እንደተሻገረ የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ሲዲሲ አስታውቋል።
እንደ ማዕከሉ መረጃ ከሆነ በበሽታው በጣም የተጎዱት ደቡብ ሱዳን፣ ዲሞክራቲክ ኮንጎ፣ አንጎላና ሱዳን መሆናቸው ተገልጿል። እነዚህ ሀገራት ከሞቱት ሰዎች ቁጥር 92% እንደሚሸፍኑ ሲገለጽ በደቡብ ሱዳን ብቻ በበሽታው 848 ዜጎች ህይወታቸው ማለፉ ተገልጿል። ማዕከሉ የአፍሪካ የጤና ስርዓት ደካማ መሆኑን ጨምሮና የዜጎች ንጹህ ውሃ የማግኘት እድል ማነስ ለበሽታው መዛመት ምክንያት ሆኗል ያለ ሲሆን የዝንጀሮ ፈንጣጣን ለመቆጣጠር በተባበርነው ልክ ለኮሬላ መተባበር አለብን ሲል ጥሪ አቅርቧል። ዩኒሴፍ ከጥር እስከ መጋቢት 2028 ድረስ ኢትዮጵያን ጨምሮ በ16 የምስራቅና ደቡብ አፍሪካ ሀገራት ከ178000 በላይ የኮሌራ ተጠቂዎች መገኘታቸውን ሲያስታውቅ ግጭት ባለባቸው ሀገራትና አካባቢዎች የበሽታው ስርጭት እንደሚጨምርም ገልጾ ነበር። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል ደጋፊዎች ደስታቸውን እየገለጹ ሳለ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች መጎዳታቸው ተዘገበ። የመርሲሳይድ ፖሊስ እንዳለው ዎተር ስትሪት በተባለው መንገድ ላይ በርካታ ደጋፊዎች ደስታቸውን እየገለጹ እየተጓዙ ሳለ ነው አደጋው የደረሰው። በስፍራው አቆጣጠር አመሻሹን 12 ሰዓት አካባቢ በደረሰው አደጋ በደርዘን የሚቆጠሩ ሰዎች ተጎድተዋል። 2 ሰዎች ከፍተኛ አደጋ ሲደርስባቸው 27 የሚሆኑ ደግሞ ሕክምና ያገኙ እንደሆነ ፖሊስ አስታውቋል። ሊቨርፑል አካባቢ የሚኖር የ53 ዓመት ብሪታኒያዊ አደጋውን በማድረስ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። ግለሰቡ የተሰበሰቡ ሰዎች ላይ መኪናውን እየነዳ ሲመጣ የታየ ሲሆን ጉዳት ከደረሰባቸው መካከል 4 ህጻናት እንደሚገኙበትም ተገልጿል። ለህይወት የሚያሰጋ ጉዳት ከደረሰባቸው 2 ሰዎች መካከል አንደኛው ህፃን መሆኑን የኖርዝ ዌስት አምቡላንስ አገልግሎት አስታውቋል። ዘገባው የቢቢሲ ነው። በመጨረሻ ሳይንቲስቶች በበረዶ የተሸፈነች አዲስ ፕላኔት አገኙ። ሳይንቲስቶች ከፕሉቶ ርቃ የምትገኝ አዲስ ፕላኔት ያገኙ ሲሆን አዲሷ ፕላኔት ከፀሐይ እጅግ ርቃ ስለምትገኝ በበረዶ ግግር የተሸፈነች መሆኗን የስነ ፈለክ ተመራማሪዎች ገልጸዋል። ይህ ግኝት የህዋ ካርታና አፈጣጠርን በአዲስ መልክ ለመቃኘት የሚያስችል መሆኑን እየተጠቆመ ይገኛል። አነስተኛ ፕላኔቷ በጊዜያዊነት 2017 ኦፍ 201 ተብላ መሰየሟን ዓለም አቀፉ የአስትሮኖሚካል ህብረት የአነስተኛ ፕላኔቶች ማዕከል አስታውቋል። እጅግ ዘመናዊ የሆነ ቴሌስኮፕ በመጠቀም የተገኘችው አነስተኛዋ ፕላኔት ለተጨማሪ ምርምሮች በር ከፋች መሆኗን ከናሳ የተገኘው መረጃ አመላክቷል። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የአቃቂ ከተማ ገላን ሙሉ ወንጌል አጥቢያ ከዋቼም ፕሬም ሚኒስትሪ ጋር በመተባበር የጎዳና የወንጌል ስርጭት አካሄደ። በጨንቻ ከተማ ለሚገኙ የወንጌል አማኝ ወጣቶች የሚዲያ አጠቃቀምና ዓለም አቀፍ ግንኙነት ስልጠናት ሰጠ። ከውጭ 2025 ከገባ ወዲህ በአፍሪካ በኮሌራ በሽታ ህይወታቸው ያለፉ ሰዎች ቁጥር ከ2400 እንደተሻገረ የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ሲዲሲ አስታወቀ። ሳይንቲስቶች በበረዶ የተሸፈነች አዲስ ፕላኔት ማግኘታቸው ተሰማ። ለለቱ ያዝናቸው የጄኤምኤ መረጃዎቻችን ይመስሉ ነበር። እኔ ሶስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቆማ ነበሩ። ከቀሪ የጄኤምኤ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ